አንድ ነው አይደለም? እሺ ኢብራሂም ለአላህ ታዛዥ ወደ ቀጥተኛ ሃይማኖት ተዘንባይ ህዝብ ነበር ይላል። ህዝብ ነበር አለ። ለምንድን ነው ህዝብ ነበር ያለው? አንድ ሰው ነበር ነው እንጂ ህዝብ ነበር ይላል። ይሄ የአንተ ትምህርት እንጂ የኔ ትምህርት አይደለም። ገብቶ ቁርአን ነው የኔ ትምህርት አይደለም። ቁርአን አምጣ አልከኝ። ቁርአን ሳመጣ ያንተ ትምህርት ነው ይላል። እና ይሄኛው አንተ ከቁርአን አላልክም እንዴ? ተናገረ ያለ ስላላ ነው እየተናገረ ያለ ከቁርአን እንደዚህ አይነት አጠቃቀም አዳምጣው። ዲስትሮይ መሆንን ሲገባ አሁን ከአላህ ምናምን ይላል። መጀመሪያ ከቁርአን ያዙ እንዲቀቁኝ አለ። ካልያዛችሁኝ፣ ካልለቀቃችሁኝ፣ ካልጨመቃችሁኝ አልክ። እሺ አልኩ። ኢብራሂም አንድ ሰው ነው፣ ለአላህ ታዛዥ ወደ ቀጥተኛ ሃይማኖት ተዘንባይ ህዝብ ነበር። እንዴት ይላል? ሰው ነበር ነው የሚባለው አይደል እንዴ? አንድ ሰው ነው የሚባለው። አብርሃም ሰው ነው የሚባለው። ሰው ከዛ እንደዚህ ነበር። በሱ በጌታ ልጅ ንግግር መሰረት ምን መሆን ነበረበት መሰላችሁ? ኢብራሂም ለአላህ ታዛዥ ወደ ቀጥተኛ ሃይማኖት ተዘንባይ ሰው ነበር ነው መባል የነበረበት። ሰው ነበረ፣ እንደዚህ ነው መባል የነበረበት። ግን ቁርአኑ ምንድን ነው ያለው? ይሄ ቃል ምንድን ነው የሚለው? ህዝብ ነበር ነው የሚለው። አብርሃም ህዝብ ነበረ። አይታል። አንድ አካል ቁርአን ላይም እንደ ብዜት ሊገለጽ ይችላሉ። እያከበረው ነው እንጂ አብርሃምን ሚሊዮን እያደረገው አይደለም። ስለዚህ እንደ ቁርአን ላይም እንደዚያ ነገር ልናመጣ እንችላለን። የጌት ልጅ ስንት ፈጣሪ አለ? አብ ወልድ መንፈስ ቅዱስ አንድ አምላክ አለ። ኧረ እኔ አልጠየኩም። ስንት ፈጣሪ አለ ነው የጠየቁት። አብ ወልድ አንድ ነዋ። ፈጣሪ ፈጣሪ አንድ ነዋ። ፈጣሪ ይባላል። ኦሪት ዘፍጥረት ምዕራፍ 1 ቁጥር 26 ላይ እንፍጠር ነው የሚለው። ለምንድን ነው ሶስት ፈጣሪዎች የማትለው? ምክንያቱም በፈጣሪ ለምን አትልም እንዴ? መጽሐፉ ባለው መሰረት ለምን አትልም? ሶስት ፈጣሪዎች አንድ ስለሆነ ሶስት ፈጣሪዎች ብሏል መጽሐፉ። ለምን አትልም? አላከበርከውም መጽሐፍን። መጽሐፍን አላከበርከውም። ሶስት ፈጣሪዎች ይላል መጽሐፍ። ለምን አላከበርክም? መጽሐፍ በአምላክነት አንድ ስለሆነ አላከበርከውም መጽሐፍን። እንዴት? በምንድን ነው ያላከበርኩኝ? ሶስት ነው ፈጣሪዎች ነው የሚለው። እንፍጠር ነው የሚለው የሚል ፈጣሪዎች ይላል። እንፍጠር አይልም። እንፍጠር ካለ እንፍጠር ማለት እኮ ፈጠሩ ለምን አትልም? ለምን ፈጠረ ትላለህ? መጽሐፉ ስላላለ ይኸው እንፍጠር ነው ያለው። እንፍጠር ብለዋል እንጂ ለምሳሌ እንፍጠር አለ ነው አብ ወልድ መንፈስ ቅዱስ እያልኩኝ እኮ ነው እኔም እኮ እንፍጠር ያለው ሶስት ፈጣሪ ነው ያለው ማለት ነው። እንፍጠር ያለው አይደል? ፈጣሪ አንድ ነው። ያ እና ስልጣን ምናምን የለም እንደዛ የሚል ነገር አለ። ማስረጃ አውጣሽ። ቅድም እንዳልኩ ማስረጃ አብ ወልድ መንፈስ ቅዱስ አውጣ ሶስት አውጣ ምኑን ነው ማውጣለን? አውጣ ሳላን የጠየቅከውን ማስረጃ አሁን እኔ ደግሞ ጠይቃለሁ። እሺ ጠይቀኝ። ዶንት ኬር ጠይቀኝ። በጣም ጥሩ። ስንት ፈጣሪ አለ አለ? አንድ ፈጣሪ አለ። አብ ወልድ። እዚህ ጋር እንፍጠር ያሉት ብዜት ነው ነጠላ ነው? ብዜት ነው። ብዜት። ስለዚህ ስንት ፈጣሪ ነው ብዜት? ቆይ ፈጣሪ ከአንድ በላይ ነው ወይስ አንድ ነው? ፈጣሪ አንድ ነው። እንፍጠር ያለው ለምንድን ነው? ወልድን መንፈስ ቅዱስን በአካል ይኸውልህ እብሮ በአካል ምናምን የሚል አሳይ አምጣ ማስረጃ። እሺ ለምሳሌ እና ልንገርህ። አብ ወልድ መንፈስ አትንገረኝ፣ ማስረጃ ብቻ ነው የምፈልገው። ክርስቶስ ሰውዬ ሳታስበው የእኛ ሙግት ልትጠቀም ነው። ለምን ነው የአንተን የምትጠቀመው? አምጣ። እንፍጠር ያለው ጥያቄ ጠየቁ ማለት እንፍጠር ያለው 1 2 3 የሚል ነው የሚል ማስረጃ ነው የምትሰጠኝ። አብ ወልድ መንፈስ ቅዱስ የሚል መጽሐፍ ቅዱስ ላይ አለ እያልኩ ነው። አለ አብ ወልድ መንፈስ ቅዱስ አንድ አምላክ አንድ ሶስት ፈጣሪ የሚል ሶስት ፈጣሪ የሚል ሳይሆን አብ ወልድ መንፈስ ቅዱስ የሚል እኮ አንድ ፈጣሪ የሚል ነው ያለው። እኔ የጠየቁ ስለ ፍጥረት ነው። አንድ ፈጣሪ አብ ወልድ መንፈስ ቅዱስ አንድ ፈጣሪ የሚል አለ። ፈጣሪ በአምላክነት በአፈጣጠር አንድ ነው። የለም ማለት ነው። ስለዚህ አሁን የለም። ያው ጀማው ልባር አንተ ኖርዝ ለካ ቅድም እውነቱ ነው ጀማ እና ኖ አታውራው። ከዚህ በኋላ ጣልቃ እንዳገባሽ። እዚህ ጋር ስንት ሰው አለ እዚህ ጋር የተቀመጠ ከአንተ በፊት የገባ ጣልቃ የሚገባ ታች ውረድ በቃ። ከዚህ በኋላ ቤት እንዳታነሳ።
ስለዚህ አሁን የጌት ልጅ ቁርአን ላይ ቅድም አመጣለ ልጁ ሳላህ ምን አለ ቅድም ቁርአን ላይ ናሕኑ የሚለውን ነገር የሚጠቀመው ለተዕዚም ነው ለክብር ነው ብሎ አለ። አሀ ለክብር ነው። ስለዚህ አንተ አላከበርከውም። ለምን እኛ እያለ ተጠቅሟል አላህ ለክብር፣ አንተ ደግሞ እያዋረድክ ነው ለአንድ ነው ነህ እያልክ የምትጠቀመው አልከው። እንግዲያውስ መጽሐፍ ላይ አዳምጥ፣ ጆሮውን አሰማ መጀመሪያ፣ የማዳመጥ ችሎታ ይኑረን። ስለዚህ በተመሳሳይ ሁኔታ እኛ ምን እንጠይቃለን? እግዚአብሔር ሲናገር እንፍጠር እያለን የተናገረው። ስለዚህ ለምንድን ነው ፈጣሪዎች እያልክ የማትናገረው ነው? የጠየኩ ይህን ነው። ፈጣሪዎች የሚል መጽሐፍ ቅዱስ ላይ ስለሌለ እንፍጠር አለ። እንፍጠር ያለው አብና ወልድን መንፈስ ቅዱስን ሊያመለክት ነው። ስለዚህ ፈጣሪዎች ናቸው ማለት ነው። እዎች ናቸው የሚል መጽሐፍ ቅዱስ ላይ የሌለውን አልናገር። እሺ ፈጣሪዎች አይደሉም ማለት ነው። አብ ወልድ መንፈስ ቅዱስ ፈጣሪዎች አይደሉም። እዎች አይደሉም። በቃ ፈጣሪዎች አሉ። እናመሰግናለን። ፈጣሪ የለም አለ። በቃ ሌላ ሰው ፈጣሪዎች ምን? እሺ እና ፈጣሪ እንፍጠር ያሉት ምንድን ናቸው? አብ ወልድ መንፈስ ቅዱስ እኮ ፈጣሪዎች ናቸው። እናመሰግናለን። ስለዚህ አምጣ፣ ዎች የሚለውን አምጣልኝ። እንፍጠር ማለት ምን ማለት ነው? ዎች የሚለውን አምጣ። እንዴት ነው ያላለውን ለምን ትላለህ? ሲቀጥል ሳላይ ቆይ አብ ወልድ መንፈስ ቅዱስ ስንት አምላክ ናቸው? የጌታ ልጅ አንድ አምላክ ነው ነው ወይስ ናቸው? አንድ አምላክ ነው። ስንት አምላክ ናቸው? አንድ አምላክ ነው። አይታል ናቸው ብዬ ስጠይቅም ትመልሳለህ ነው። አንድ አምላክ ነው አይደለ? ከየትኛው ቤተ እምነት ነህ? የጌታ ልጅ ከየትኛው ቤተ እምነት ነህ? ፕሮቴስታንት ነኝ እኔ። ፈጣሪን ቀጥተኛ መንገድ ላይ ያለው የዘላለምን ህይወት ጥሩ ፕሮቴስታንት ያዝልኝ። እሺ ዘፍጥረት 1:1 ላይ ኤሎሂም ሰማይና ምድርን ፈጠረ ይላል አይደለ? ኤሎሂም ምን ማለት ነው? እኔ በኤብሮ አልሄድኩኝም። በዕብራይስጥ ኢብሮ አይደለም። ኢብሮን ተወውና ኤብሮ ውስጥ ላይ ላሉ ህዝብ ነው የምትሰብከው የምትናገረው። ኤሎሂም ምን ማለት ነው ያለው? አይተ መጽሐፍን አታውቅም። ስለዚህ ምንም ልናደርግልህ አንችልም። መጽሐፍን በደንብ ነው የማውቀው፣ ጠንቅቄ ነው የማውቀው። ካወቅክማ መልሳ። ኤሎሂም ምን ማለት ነው? ዕብራይስጥ ዕብራዊ ከሆንኩኝ የምን ኢብሮ ነው የምታወራው ሰውዬ? ዘፍጥረት 1:1 ላይ ኤሎሂም ሰማይና ምድርን ፈጠረ ይላል። ኤሎሂም ማለት አማልክት ማለት ነው። እሱን ዕብራውያኖችን ሄደህ ትጠይቃለህ። መጽሐፍ በምንድን ነው የተጻፈው? እኔ ጋር ያለው መጽሐፍ በምንድን ነው የተጻፈው? ወገናችን አማርኛ ክፈት። በአማርኛ ነው እየተግባባናል። መጀመሪያ በምን ተጻፈ መጽሐፍ? መጀመሪያ በምን ተጻፈ? በመጀመሪያ የተጻፈውን እዛ እንሄዳለን። ግን እኔና አንተ እየተነጋገርን በምን ተጻፈ? በምን ተጻፈ? መጀመሪያ መጽሐፍ በምን ተጻፈ? በ3 ቋንቋ። ለምሳሌ ዕብራይክ፣ ሁለተኛ ኢብሮ፣ ሶስተኛው ዕብራይስጥ እና አርማይክ። ከአንተ ልጁ የአንተ እንትን ሆነዋል። አንተ ጠቂ ሆነዋል። ኢብሮ እያለ ነው ዛሬ። ለማንኛውም እሺ፣ ምንም ችግር የለውም። ጥሩ እኮ ነው፣ አሪፍ እኮ ነው። መልሰሃል፣ ችግር የለውም። እሺ፣ ዕብራይስጥ ነው፣ አራማይክ ነው፣ አንደኛው ግሪክ ነው። በዕብራይስጥ ደግሞ ኤሎሂም ተብሎ ተቀምጧል። እሺ፣ ኤሎሂም ምን ማለት ነው አታውቀውም። ስለዚህ እኔ ልንገርህ። ኤሎሂም ማለት ላስተምራ ያላቅም አይደል ያልከው? ልታስረዳኝ። አንተ ክርስቲያን አይደለም በፍጹም። የአንተን አስተምሮ የአንተ የውሸትን አስተምሮ እኔ አልቀበልም። በማስረጃ ነው ማስተምረ። የጌታ ልጅ አታስተምረኝ። በቃ ሌላ ሰው ማይክ ዝጋና ሀይሉ ነው ስኩሎ ነው የሚቀርሙ ስለ ሙስሊም